ምፈልገው ስለ ዳኒዬ አታውራ፣ ዳኒን ፈልገዋለሁ በማለት ስሜቷን ገልጣለች። ዛሬ እንግዲህ በጨለማው መታለች። ወይኔ ሃይሚ እንዴ ሃይሚ ብሩኬን መታችሁ አይመስለኝም፣ ጥላው ሄደች፣ ካሜራውን ዝጋ በማለት እንግዲህ ስለ ዳኒዬ አያገባህም፣ ማንም አያገባውም፣ እኔ እፈልገዋለሁ በማለት ዛሬም ደግሞ ተዋርዳለች። እውነት ለመናገር መስመር ለቃለች። ብሩኬ እያለቀሰ ይገኛል። ዳኒ ተደስቷል። ሱሱም እየሳቀች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጨረቃ የእግር ስሪ ቤተሰቦች እንደምን አላችሁልኝ? የእግሩ ቤተሰቦች በያላችሁበት ያለ ሰላምታ ይላችሁ። ውድ ክርስቲያናቶቼ ሰላም ሰላም ብያለሁ። ካልደፈረሰ መቼም አይጠራም። እውነት ለመናገር ሱሱ እንግዲህ ዛሬ በጣም በሚገባ ሁኔታ አሁንም አጋጭታቸዋለች። ሃይሚ ለቡሩኬ በጥፊ ገጭተዋለች ማለት ነው። በጥፊ ስታጋጨው ግን በሚገርም ሁኔታ ለምን እንደዚህ ታደርጊያለሽ፣ ለምን ትማቻለሽ በማለት እሱ አልሰነዘረባትም። ስነ ስርዓትሽን ያዥ በማለት አንገቷን አንቋታል። ግን ስለ ዳኒ አያገባህም ያለችበት ምክንያት እንግዲህ እሷም እወደዋለሁ አፈቅረዋለሁ ብላ በአደባባይ ላይ ባትናገርም ዛሬ እንግዲህ ሁለመናውን ተናግራለች ማለት ነው። ዳኒ ደስተኛ ነው። ሱሱ ብሩኬን ለመውሰድ አሁንም ደስተኛ ናት። ለመሰላችሁ እንግዲህ ሃይሚ ይህን ነገር የተጠቀመችው ለምን ይመስላችኋል? ሃይሚ መጀመሪያ ላይ ከቤቱም ሄዳለች። አሁን ላይ ብሩኬ ደግሞ ይቅርታ እያላት ነው። ግን ከብሩኬ ላይ በጥፊ በአደባባይ ላይ ከወንድ ላይ በጥፊ አረ ተረማመድሽ። ምን ነው በረርሽሳ ሀታ ረፊ እንዲ እሱ እኮ ስሜቱን ተናግሯል እያላት እንኳን ብሩኬ በአደባባይ ላይ ምንም አሁንም ሊገባት አልቻለም። አገባህም ስለ ዳኒ የሚያዋስነህ ነገር የለውም። ወይኔ ዘሩ ቀለጠ፣ ወይኔ በላቸው፣ ወይኔ እኔ እኮ አሯሯጧ ነው። አይገርማችሁ? እና ውድ ቤተሰቦች ዛሬም ደግሞ ሳታፈርሳቸራ ወንድ ልጅ በጥፊ ተመቷል። ወንድ ልጅ በጥፊ ሲመታ ግን እኔ በምን እንደምትመልሰው አላቅም። ከማን ነው ያየች መሰላችሁ? ከሩታ እየተማረች ነው። ሩታ የኛ ጀግና የኛ እንቁ አይደለች? ከንግስቷ አሁንም እሷ እየተማረች ሃይሚዬ ዛሬም ደግሞ ብሩኬን አያገባህም ከፈለኩት በህድ እያለች ለምን አንቺም ከዳኒ ዘንድ ሂደሻል እኮ እኔ እኮ ይሄው በአደባባይ ይቅርታ እየጠየቅኩሽ ነው እያለ ሲላት አያገባኝም፣ ስለዛ ነገር አትመለስ ወደ ኋላ። እሷስ እየተመለሰች አይደለ ወደ ኋላ። በከቶም ደግሞ አሁን ደግሞ ብሩኬን በጥፊ እንዲህ በጥፊ መባል የነበረበት እኮ ዳኒ ኦህልና ሱሱ ነበሩ በነገራችን ላይ ማለት ነው። ይሄን ጥፊ ምታቀኛቸው ምታቀምሻቸው በጥፊ ምታቃጠያቸው እንዳቃጠሉሽ ዳኒኤልና ሱሱን ነው እንጂ የፍቅረኛሽን እየወሰዱብሽ እያለ አይኗ ተጨፍኗል። በጨለማው በመስኮቱ እየዘለለች ትገኛለች፣ እንደዚህ ዝናብ ማለት ነው። እና ወዶቼ ዛሬ እንግዲህ ሃይሚ ያብዳለች። እውነት ለመናገር አፈቅርሻለሁ ወድሻለሁ በቃ እኔ አንቺን ነው መፈልግ እያላት በአደባባይ እየነገራት ብሩኬ አሁን ግን በብሩኬ እንዳትፈርዱ። እውነት ነው የምላችሁ፣ በቃ ከእጃችን ወጧል ማለት ነው። ዛሬ ላይ ስተቱ የተሰራ ከሃይሚ ነው። ሃይሚ ሂዳ ዳኒ ስሜት አለኝ ያላትን መማታት ሲገባት እንዴት እጇን ትሰነዝራለች? የሚገርማችሁ ነገር ትናንትና በተሰራው ላይ ቪዲዮ ዛሬ አይታችኋል። አያገባኝም እያለ በቃ ስለና ሃይሚ አያገባኝም ብሏል። ቢዚ ማለት ነው የሃይሚ ጓደኛ የምትለው ግን ለዳኒኤል ነው የቆሙ ማለት ነው። አስባችሁታል? እና ብሩኬ ምን ያደርግ? እውነት ለመናገር አሁን ላይ እየተሳሳተች ያለ መስመር ያለፈች እህቶች ሃይሚ ናት። ሃይሚ እንደ ጥጆች እየፈረጠጠች ነው። ብሩኬ ይወዳታል እንዳያችሁት። ግን መሀል ላይ ስለገቡበት ፕራንክ ነው እየተባለች እንኳን እንዴ ወር ሙሉ እኮ እናንተ ወር ሙሉ አሻፈረኝ ስትል ፕራንክ ነው። ዛሬም ደግሞ ይቅርታ ብዬሻለሁ በአደባባይ እንዴ ይቅርታ መቀበል እንዴት እንዳቃታት በቃ ማናቱ ያለችበት ማለት ነው። ከዳኒኤል ጋር ተመችቷታል ማለት ነው። ይሄን እንግዲህ በቃ ከራሷ አንደበት ዛሬ አወቅን ማለት ነውና እኔ እስካሁን ድረስ በሃይሚ ነበር በብሩኬ ነበር። እንዴት ብሩኬ ይሄን ድራማ እንዴት ይሰራባታል? እንዴት ሜዳ ላይ አውጦ ይጠላታል? ለምን ፍቅሯን ለምን አይገልጥላትም እያልን ነበረ ማለት ነው። ዛሬ ግን ደግሞ አሁንም እንገናኝ ተባብለው እስኪ ሁለቶች
በጥፊ ተቀላቅለዋለች። በእናታችሁ በአደባባይ ላይ በሶሻል ሚዲያ ስንት ተከታይ እንዳለው ታውቂያለሽ? ስለዚህ እንደ ወፎች እየበረረች ዛሬም አያገባህም አያገባኝም ስላንተና ስለሱሱ ዳንኤልን እንዳትነካ በማለት ኋላ ዛሬ እኮ ግልጡን ተናገረች። ዳንኤልን እንዳትነካ እንዲያውም ይክሰሰህ ማለቷ ቁርጥ ሀሳብ ሰጠዋለች። እኔ ስለ ራሴ እና ስለ ዳንኤል ነው እያወራሁ ያለሁ እንጂ አንተ ገደል ግባ አያገባኝም ብለዋለች። ብሩኬ አንገቱን ደፍቷል። በቃ ብሩኬ ዛሬ እውነታውን ተናግሯል። ቁርጡን አሳውቀዋለች ማለት ነው። ትናንትና አይታችኋል። በአደባባይ ላይ ስሜት አለኝ ብሎ እንኳን እጅህን ለምን ትሰነዝርበታለህ ትለዋለች። እስኪ እናንተ ስታዩት ከቡሩኬ ቦታ ሆናችሁ ተቀምጣችሁ እዩትና ሌላ ሰው ፍቅረኛችሁን እኔ እኮ ወዳታለሁ አፈቅራታለሁ ብሎ ጓደኛችሁ ሲል ስሜት አለኝ ሲል እንኳን መምታት መግደል አለ። ስለዚህ እኔ ቡሩኬ አልተሳሳተም ነው የምለው አሁን ላይ ማለት ነው። እስካሁን ድረስ መጀመሪያ ላይ የጀመረው ድራማ ጥሩ አይል ነበረም። ስለዛ ደግሞ ይቅርታ ተብሏል። የሰው ልጅ እኮ ብረት የሚዝጋል እንኳን ሰው ማለት ነው። እና አሁን ላይ ግን እየሄደችበት ያለ አፏን ሀይሚ የተሳሳተ መንገድ ነው። ግን ስትሳሳት ለምንድን ነው ሽታዬ የምትሏት? እውነት ለመናገር ማለት ነው። እና ዛሬ እንግዲህ ቡሩኬ ልቡ ተሰብሯል። እውነት ለመናገር ዳንኤል በጣም ተደስቷል። አሁንም እፈልጋታለሁ አፈቅራታለሁ እንዳለው ዛሬም ተሳክቶለታል። የተሳካለት ምን አለ መሰላችሁ? ትናንትና ስሜቱን ገልጦ ነበር። ዛሬ ደግሞ ራሷ ሀይሚ እኛ ይስማማሉ ብለን እየጠበቅን አገባህም ዳንኤል ራስ ውረድ እኔ እፈልገዋለሁ በማለት በአደባባይ እውነቷን ተናግራለች። ስለዚህ ሀታ እንኳን ካሜራውን እስታጠፋው ድረስ በጥፊ እስትቃኘው ድረስ እንግዲህ የቡሩኬ ፊት ተቃጥሏል ማለት ነው። በጥፊ እንዲህ አንቆ ሲይዛት በስነ ስርዓት እንኳን አውሪኝ እያላት እንኳን በስነ ስርዓት እናንተ የምታወራው ማለት ነው። ፈንጠር ምን ነው ፍንጣጤ ራሆንሽ በረሮ ምንድነው የዚህን ያክል ያዙ ይልቀቁኝ። እና ወዶቼ ዛሬ እንግዲህ በጣም በሚገባ ልባችን ተሰብሯል። ሀይሚዬ አሁንም አሻፈረኝ እያለች ነው። ሱሱ ተደስታለች። እንዳያችኋት የፈለገችው እንድታገኝ ዳንኤል ወስዷታል ማለት ነው። ሀይሚና ቡሩኬ ያው እንደተለያዩ ናቸው እንበል ወላ እንደተጣሉ ናቸው አልገባኝም። እውነት ለመናገር በጣም ልቡ ቆርጦ ነው ዛሬ አንቺ እኔን መማታት ሳይሆን እውነተኛውን ተናገሪ ነው ያላት። አስባችሁታል? እና የሰው ልጅ ደግሞ የምትወደው ከሆነ እወድሃለሁ ማትወደው ደግሞ አልፈልግህም ማለቷ የሷ ፈንታ ነው። እንግዲህ እውነቷን ተናግራለች። ዳንኤልን ትወዳለች። ውዶች ሸር ላይ ካርጉ። السلام عليكم ورحمة الله. أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي